ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናመራ ኢራን ጦርነቱ እንዲቆም ተለመነች። የኢራን ምላሽ ግን ከአሜሪካ ጋር ለረጅም ጊዜ ጦርነት ነው የተዘጋጀሁት፣ ለዲፕሎማሲ የሚሆን ቦታ የለኝም፣ ይቀጥላል፣ እመኑኝ፣ ድሉ የኔ ነው ስትል አሜሪካ ደግሞ እንዴት በሰላም መፍታት እንዳለባት ከተለያዩ አገራት ጋር እየተመካከረች መሆኑ ተገልጿል። በተጨማሪም ኢራኖች አክለውም ከዚህ በኋላ አሜሪካንን አምነን በአንድ ጠረጴዛ ላይ የምንወያይበት ጊዜ የለንም እንኳንኛ የልጅ ልጆቻችንም አያደርጉትም በማለት ኢራን ማምረሯንና በቂ መሳሪያ እንዳላት ተናግሯል። ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። በተያያዘ መረጃ የኢራኑ የውጭ ጉዳይ ሚኒስትር እስራኤልና አሜሪካ የጦርነት መቋጫ ላይ ተጨባጭ ግብ የለባቸውም ሲሉ ነጥብ በነጥብ ተናግረዋል። በተጨማሪም ወቅታዊ ጉዳይን በተመለከተና የኢራንን እቅድና አቋምንም ፍንትው አድርገው አሳውቀዋል። መረጃውን በርካቶች እየተቀባበሉት ነው። እኛም ወደ እናንተ የምናቀርብላችሁ ነው። ሌላኛው መረጃችን እስራኤልና አሜሪካ በኢራን ላይ ጥቃት ከከፈቱ ወዲህ በርካታ እስራኤላውያን መጎዳታቸው ተገለጸ። እንዲሁም የሞቱም አሉ። ምን ያክል የሚለውን በዝርዝር መረጃና በቁጥር የምናሳውቃችሁ ነው። ሌላኛው መረጃችን የቱርኩ ፕሬዝዳንት ኤርዶዋን ከመካከለኛው ምስራቅ ጦርነት ጋር በተገናኘ ድንበሬ ተደፍሯል ሲሉ በከፍተኛ ሁኔታ ተቆጥተዋል። መረጃውን ይዘናል የምናስደምጣችሁ ይሆናል። ክቡራን አድማጭ ተመልካቾቻችን እንደተለመደው ለእርስዎ ጠቃሚ መረጃዎችን ይዘን ተገኝተናል። ታዲያ እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ለቻናላችን አዲስ ከሆናችሁ መሰል መረጃ በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስናመራ ቀዳሚ መረጃችን ኢራን ከአሜሪካ ጋር ለረጅም ጊዜ ጦርነት ነው የተዘጋጀሁት፣ ለዲፕሎማሲ የሚሆን ቦታ የለኝም ማለቷ ተሰማ። በአሜሪካና በእስራኤልና በኢራን መካከል ያለው ጦርነት 10ኛ ቀኑን በያዘበት በአሁኑ ወቅትም ኢራን ከአሜሪካ ጋር ለሚደረግ ረጅም ጦርነት መዘጋጀቷንና ለዲፕሎማሲ ቦታ እንደሌላትም ገለጸች። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ካራዚ ለሲኤንኤን በሰጡት ቃል ዶናልድ ትራምፕ ሌሎችን ሲያታልል የቆየና የገባውን ቃል የማይጠብቅ ሰው ነው። ይህንንም በሁለት ዙር ድርድሮች ወቅትም በተግባር አይተነዋል። ከእንግዲህ ለዲፕሎማሲ ቦታ የለንም ብለዋል። ይህ ጦርነት ሊቆም የሚችለው በዓለም አቀፍ ደረጃ የሚፈጠረው ከፍተኛ የሆነ የኢኮኖሚ ጫና በተለይም የነዳጅ ዋጋ መናር ሌሎች ሀገራት ጣልቃ ገብተው አሜሪካን እንዲያስቆሙ ሲያስገድዷቸው ብቻ እንደሆነም ተገልጿል። በጦርነቱ ምክንያት የነዳጅ ዋጋ በአንድ በርሜል $100 በላይ ዘሏል። የዓለም የነዳጅ አቅርቦትም 20 በመቶ መስተጓጎሉም ተነግሯል። የሟቹ ጠቅላይ መሪ አሊ ካሚኒ ልጅ የሆኑት ሙጃታቢ ካሚኒ የሀገሪቱ ከፍተኛ መሪ ሆኖ መሾማቸው ኢራን ለጦርነት ያላትን ቁርጠኝነትና ቀጣይነት እንደሚያሳይም ተመላክቷል። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ካሪዝ ይህ የሱ ስራ አይደለም በማለት ንግግሩን ውድቅም አድርገውታል። አዲሱ መሪ ሀገሪቱን የመከላከል አቅም የመምራት ኃላፊነት እንዳለባቸውም አክለዋል። በአሁኑ ወቅትም ኢራን 60 በመቶ የሚሆነውን የተኩስ አቅሟን በመጠቀም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ስፍራዎችን ስትራቴጂካዊ ጥቅሞችን ኢላማ እያደረገች መሆኑን የኢራን አብዮታዊ ዘበኛም አስታውቀዋል። ሌላኛው መረጃችን እስራኤልና አሜሪካን በኢራን ላይ ጥቃት ከከፈቱ ወዲህ በርካታ እስራኤላውያን ሞቷል። ምን ያክል ሞቱ የሚለውን መረጃ በዝርዝር የምናይበት ሰዓታችን ነው። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ 2339 የሚሆኑ ሰዎች መጎዳታቸውን የእስራኤል የጤና ሚኒስቴር አስታወቀ። ከተጎዱት ሰዎች መካከል 95 ያህሉ አሁንም ድረስ ሕክምና የተደረገላቸው መሆኑ ተገልጿል። ኢራን በሁለቱ ሀገራት ጥቃት ከተከፈተባት በኋላ በእስራኤልና ሌሎች መካከለኛ ምስራቅ የአሜሪካ አጋር በሆኑ ሀገራት ላይ የአጸፋ ጥቃትም እየፈጸመች ነው። ባለፉት 24 ሰዓታት ውስጥ ብቻ 191 ሰዎች ወደ ሆስፒታል የተወሰዱ ሲሆን አንደኛው ግለሰብ በአስጊ ሁኔታ ውስጥ ይገኛል። 3ቱ ሰዎች ከባድ ጉዳት ሲደርስባቸው፣ 2ቱ ሰዎች መካከለኛ፣ 172 ሰዎች ደግሞ ውስን ጉዳት ደርሶባቸዋል። 10 ሰዎች ደግሞ በጭንቀት ምክንያት ሕክምና እየተሰጣቸው ነው። ዛሬ ከኢራን የተወነጨፈ ሚሳኤል ማክሸፍ እንደተቻለ የተገለጸ ሲሆን ትናንትና ሰኞ በተፈጸመው ጥቃት አንድ እስራኤላዊ ሞቷል። ከኢራን ወደ ማዕከላዊ እስራኤል ሚሳኤል እየተተኮሰና አካባቢው በሚሊዮኖች የሚቆጠሩ ሰዎች መኖሪያ እንደሆነም ተገልጿል። ቢቢሲ በዮርዳኖስ መዲና አማን የአደጋ ጊዜ ጥሪ መስማቱን ዘግቧል። የእስራኤል ከተማ
የሆነችው ፓታቴኪቫ ከንቲባ ሰኞ ዕለት በደረሰ ሚሳኤል ጥቃት 2 ሰዎች ሞተዋል፣ በሌላ አካባቢ ደግሞ አንድ ሰው ከባድ ጉዳት ደርሶበታልም ብለዋል። በርካቶችን በኢራን በደረሰ ጥቃት በህይወትና በሞት መካከልም በሕክምና ቦታ ላይም የሚገኙ እንዳሉም አክለውም ጠቁመዋል። ሌላኛው መረጃችን ከኢራን ጦርነት ጋር በተገናኘ የቱርኩ ፕሬዝዳንት በከፍተኛ ሁኔታ ተቆጥተዋል። ወደ ዝርዝር መረጃው እናምራ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ኢራን የቱርክ የአየር ክልል ላይ የፈጸመችው ጥሰት ምንም አይነት አሳማኝ ምክንያት ሊቀርብበት እንደማይችል በመግለጽ አስጠነቀቁ። ፕሬዝዳንቱ አክለውም በቀጠናው ባሉ ሀገሮች ላይ የሚሰነዘሩ ጥቃቶች ማንንም እንደማይጠቅሙ ተናግረዋል። ከኢራን ፕሬዝዳንት ማሱድ ፔዚሼኪያን ጋር በስልክ ባደረጉት ውይይትም ቱርክ ጦርነቱ እንዲያበቃ የዲፕሎማሲ ጥረቶችን እያደረገች መሆኑንም ተናግረዋል። ኤርዶዋን ትናንትና ማታ በነበራቸው የካቢኔ ስብሰባ ላይ በቀናት ማስጠንቀቂያዎችን ብንሰጥም እጅግ በጣም የተሳሳቱና ጠብጫሪ እርምጃዎች መውሰዳቸውን ቀጥለዋል። ይህም የቱርክን ወዳጅነት አደጋ ላይ ይጥላልን ብለዋል። ፕሬዝዳንቱ ይህንን የተናገሩት ሰኞ ዕለት ወደ ቱርክ የአየር ክልል የተተኮሰ ሁለተኛውን የኢራን ባላስቲክ ሚሳኤል የኔቶ አየር መከላከያዎችን መተው ከጣሉ በኋላ ነው። ቱርክ የኔቶ ሁለተኛዋ ትልቁ ጦር ያላት ሀገር ሲሆን ከኢራን ጋር ረጅም ድንበርም ትጋራለች። ይህም ላለፉት 500 ዓመታት የተረጋጋም ነበር። በኢራን ውስጥ ካለው አገዛዝ ጋር ተመሳሳይ የሆነ ጥብቅ ግንኙነት ያለው ሌላ የኔቶ አባል ሀገርም አልነበረም። ኤርዶዋን በዩክሬን በጋዛና በሌሎች በርካታ ሀገራት እንዳደረጉት ሁሉ ራሳቸውን እንደ አስታራቂ ማሳየትም ይፈልጋሉ። ሌላኛው መረጃችን የኢራኑ የውጭ ጉዳይ ሚኒስተር እስራኤልና አሜሪካ የጦርነት መቋጫ ላይ ተጨባጭ ግብ የላቸውም አሉ። ሰኞ ምሽት የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ሀገራቸው ከአሜሪካና ከእስራኤል ጋር እያካሄደች ስላለችው ጦርነት ከፒቢኤስ ጋር ሰፊ ቃለ ምልልስ አድርገዋል። ቁልፍ ነጥቦችም የሙጅታባ ካሚኒ ሹመት፣ አራጊቺ አሊ ሀሚኒ ልጅ ሹመታቸው የአባታቸው አገዛዝ ቀጣይነትን የሚያሳይና በተመሳሳይ ሀገራትን የሚያረጋጋ እንደሆነም ተናግረዋል። ሌላኛው ከአሜሪካ ጋር የተደረገ ድርድር ኢራን ጦርነት የተካሄደ ስላለ ድርድር ለመነጋገር ከአሜሪካ ባለስልጣናት ጋር ግንኙነት ተፈጥሮ እንደሆነ ተጠይቀው አራጊቺ ኢራን ከአሜሪካ ጋር በመነጋገር ረገድ መረር ያለ ልምድ ስላላት ያ ጠረጴዛው ላይ ይቀርባል ብለው እንደማያምኑም ተናግረዋል። ሌላኛው የአሜሪካና የእስራኤል ኢላማዎችን በተመለከተ ለተጠየቁት ጥያቄ በአእምሯቸው ውስጥም ስለ ጦርነቱ መቋጫ ተጨባጭ ሆነ ግብ አላቸው ብዬ አላስብም ያሉት አራግቺ እስካሁን ድረስ ሁሉንም ግቦቻቸውን ማሳካት እንዳልቻሉ እንደሚያምኑም ተናግረዋል። የነዳጅ ዋጋን በተመለከተ ለተጠየቁት ጥያቄ አራግቺ ነዳጅ ዋጋ መጨመር የኛ ጥፋት አይደለም በማለት እስራኤላውያንና አሜሪካውያንን በእኛ ላይ የፈጸሙት ትንኮሳና ጥቃት ውጤት ነው ሲሉ ሁለቱን ሀገራት ተጠያቂም አድርገዋል። ኢራን የሆርሙዝ የባህር ሰርጥን እንዳልዘጋችና የነዳጅ ጫኝ መርከቦችን በባህር ሰርጡ ላይ እንዳይቀስፉ እያደረግን አይደለም ሲሉም አስተባብለዋል። ሌላኛው የቀረበላቸው ጥያቄ የሰላማዊ ዜጎች ጉዳይን በተመለከተ የኢራን የውጭ ጉዳይ ሚኒስተር ሀገሪቱ በፈጸመችው ጥቃቶች የተወሰኑ ጉዳቶች ቢደርሱም ሰላማዊ ሰዎችን የሚያዘወትሩባቸውን ስፍራዎች ኢላማ አላደረግንም ብለዋል። ውድ አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። ፈጣሪ ለዓለማችን ለሀገራችን ሰላሙን ሁሉ ያምጣልን። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልኝ።